ኡሚርተ የአላህ መልእክተኛ ሆይ ጸጉር ላይ ሸበት መታየት ጀመረ፣ ምን አጋጠመ ብለው በጠየቋቸው ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ሸየበትን ሁዱ ወልዋቂዓ ሱረቱ ሁድ እና ሱረቱ አልዋቂዓ ወልሙርሰላት ወዐመ የተሳአሉን ወኢዘ ሸምሱ ኩዊረት እነዚህ ምዕራፎች ናቸው እኔን ያሸበቱኝ ብለው መልስ ሰጡ። በዚች ምዕራፍ ውስጥ ፈስተቂም ከማ ኡሚርተ የሚል ትእዛዝ አለ ለመልእክተኛው። እንዴት አዘዝከው ቀጥ በል ብሎ አላህ ሱብሓነሁ ወተዓላ ሲያዛቸው በጣም ሊነገጡ መስመር ስቻለሁ ማለት ነው፣ ከትእዛዝ ወጥቻለሁ የሚል ድንጋጤ ውስጥ ገቡና ከትእዛዙ ክብደት የተነሳ ይሄ ነው ያሸበተኝ። ሌሎች ምዕራፎች ላይ በተመሳሳይ የሚወሩ ነገሮች የሚያስደነግጡ ነገሮች ስላሉ እነዛ ናቸው የሚያሸበቱኝ እንጂ ሌላ አይደለም ብለው ለአቡበክር ሲዲቅ ረዲየላሁ ተዓላ አንሁ እንደነገሯቸው ይገለጻል ማለት ነው። መልእክተኛውም ካሸበቱ ምዕራፎች አንደኛዋ ምዕራፍ ነች ማለት ነው። ወፊ ሪዋያ ሸየበትኒ ሁዱን ወአኸዋቱሃ የሚልም ሪዋያ አለ። ብስሚላህ ራህማን ራሒም አሊፍ ላም ራ አላሁ አዕለም ቢሙራዲህ ቢዛሊክ። ይህ ሁሩፈ ሙቀጣዓ ነው፣ ብዙ ጊዜ ያሳልፈነዋል። በተቆራረጡ ፊደሎች የተጀመሩ ምዕራፎች ብዙ ምዕራፎች አሉ። ከነዛ መካከል ይገኛል። እነዚህ ሁሩፎች ፊደል ናቸው፣ ትርጉም የላቸውም። አላህ ስብሓነሁ ወተዓላ ብቻ የሚያውቃቸው ከሆኑ ነገሮች ይሄ ይመደባል። ይመሰሰር አላሁ ስብሓነሁ ወተዓላ ቢዒልሚ፣ አላህ ብቻ የሚያውቃቸው ሌሎች የማያውቋቸው አሉና ከነዛ ውስጥ ይመድቡታል። ይሄን ያው ለመፈሰር ብዙ የታገሉ ሰዎች ነበሩ። ነገር ግን ብዙም የሚያረካ ተፍሲር አይደለምና የተሻለው አላህ ይወቀው ብሎ ማለፉ ይሻላል ይላሉ። ኪታቡን ሀዳ ኪታቡን፣ ይሄ እኮ ኪታብ ነው፣ ቁርአንን ነው ኪታቡን የሚለው። ኪታብ ተብሎ የሚጠራ ቁርአን ተብሎ የሚጠራ ኡሕኪመት አያቱ አይ ኡትቂነት አያቱ፣ አናቶቹ የኪታቡ የቁርአን አንቀጾች ቃላቶች ሲሰካኩ በጣም የጠነከሩ በሆኑ ቃላቶች የተዋቀረ የሆነ ኪታብ ነው። አልፋዞቹ አላህ ስብሓነሁ ወተዓላ ሲያስቀምጣቸው በጣም ጠንካራ የሆኑ ናቸው። ሱመ ፉሲለት አለ፣ ቃላቶች በዛ መልክ የተበረቱ ሁነው እንደገና ደግሞ የተብራሩ የሆኑ ሱመ ፉሲለት አያቱ፣ አያቶቹ አንቀጾቹ ደግሞ ከማዕና በኩል ከትርጉም በኩልም የተብራሩ። ቁርአን በሁለቱም መልኩ ለፍዙንም ስናየው ቃላቱንም ስናየው ትርጉሙንም ስናየው ምንም እንከን የሌለው የተሟላ ነው። ፈሀደል ኪታብ ካሚሉ ሱረተ ወመዕና፣ ሱራው አልፋፉ ቃላቶቹ እንደዚሁም ትርጉሙ የተሟላ የሆነ የሚያስፈልገው ነገር የተብራራበት የሆነ ኪታብ ነው እያለ ነው አላህ። ሚለዱን ሐኪሚን ኸቢር፣ ቁርአን ደግሞ የመጣው ከየት ነው ከተባለ ሚለዱን ሐኪሚን ጥበበኛ ከሆነው ጌታ ዘንድ፣ ኸቢሪን ውስጥ አዋቂ ከሆነ ጌታ ዘንድ ከአላህ ስብሓነሁ ወተዓላ የወረደ እንጂ የሌላ ሰው ንግግር አይደለም፣ ከሌላ በኩል እየመጣም ደግሞ አይደለም። ሐኪሚን ፊ አቅዋሊሂ ወአሕካሚሂ፣ በንግግሩ በሚያስቀምጣቸው ህጎች ጥበበኛ ከሆነ ጌታ ዘንድ የመጣ። ኸቢር ቢዐዋቂቢ ኡሙር፣ የነገሮችን መጨረሻ ሚስጥራቸውን የሚያውቅ ከሆነ ጌታ ዘንድ ነው ቁርአን የመጣው አለ። አላ ተዕቡዱ ኢለላህ፣ የቁርአኑን ጥቅል መልእክት ደግሞ አላህ ሲገልጽልን መጥሙኑ ሀደል ኪታብ፣ ይሄ ኪታብ የያዘው ነገር ምንድን ነው ከተባለ አላ ተዕቡዱ ኢለላህ፣ ዋናው መልእክቱ ይሄ ነው። አይ ላ ተዕቡዱ ኢለላህ፣ ከአላህ ስብሓነሁ ወተዓላ ውጭ አታምልኩ የሚል መልእክት አለ። እዕቡዱላህ ወሕደ፣ አላህን በብቸኝነት አምልኩ፣ ከአላህ ውጭ ማንንም እንዳታመልኩ። ቁርአን እንግዲህ በጣም አብዛኛው ተውሂድን ነው የሚናገረው፣ የሚያስተላልፈው ተውሂድን ስለሆነ ነው። ይሄ የቁርአን ጥቅል መልእክት ሆኖ እናገኘዋለን። ኢነኒ ለኩም፣ እኔ እኮ ለእናንተ ሚንሁ አይ ሚን አላህ ዐዘ ወጀል ከአላህ ስብሓነሁ ወተዓላ ነዚሩ ወበሺር፣ ያላመኑትን ሰዎች አስጠንቃቂ፣ ያመኑትን ሰዎች ደግሞ አብሳሪ ነኝ የሚለውንም ቁርአን ይዟል። አይ ኢኒ ለኩም ነዚሩ ሚን አልዐዛብ ኢን ኻለፍቱሙህ፣ ይሄንን የቁርአን መልእክት ከነቀፋችሁ ወደፊት ቅጣት አለ ብዬ አስጠነቅቃችኋለሁ። ወበሽሩ ቢሰዋብ ኢን አጣዕቱሙህ፣ የቁርአንን መልእክት መርሐባ ብላችሁ ከተቀበላችሁ ደግሞ ወደፊት የሚጠብቃችሁ ደመወዝ አላችሁ፣ አጅር አላችሁ የሚለውን መልእክትም እንደዚሁ አስተላልፋለሁ እያሉ ነው ነቢዩ ዓለይሂ ሰላቱ ወሰላም። ይህም ቁርአን መልእክት ውስጥ አለ። ነቢዩ ዓለይሂ ሰላቱ ወሰላም እንግዲህ ያው በሽሩ ወነዚር ናቸው፣ አብሳሪም ናቸው፣
አስጠንቃቂም ናቸው። ከማ ጃአ ፊል ሐዲስ ሰሒህ አን ነቢይ ዓለይሂ ሰላቱ ወሰላም ሰዒደ ሰፋ ፈደዓ ቡጡነ ቁረይሽ። አንድ ቀን ሰፋ ተራራ ላይ ነቢዩ ዓለይሂ ሰላቱ ወሰላም ወጡና የቁረይሽን ቤተሰቦቻቸውን ጥሪ ያደረጉላቸው እያንዳንዱ ዘር ማለት ነው። አልአቅረብ ثم الأقرب ያ በኒ ፉላን ያ በኒ ፉላን እያሉ እናንተ የገሌ ልጆች እያሉ ቁረይሽ በጣም ብዙ እንትን ስላላቸው ሁሎችንም ተጣሩ። ያ ሰባህ ብለው በጠዋት ይህን ጥሪ ሲያስተላልፉላቸው ደንግጠው ተሰባስበው መጡ። ከተሰባሰቡ በኋላ መልእክት አስተላለፉላቸው። ያ ማዕሸረ ቁረይሽ እናንተ የቁረይሽ ስብስቦች አረአይቱም ለው አኽበርቱኩም አነ ኸይለን ቱሰቢሑኩም አለስቱም ሙሰዲቂይን ብለው መጀመሪያ ጠየቋቸው። አሁን እኔ የሰራዊት ስብስብ ወይም ፈረሶች ንጋት ላይ መጥተው ሊወሯችሁ ነው ብዬ ብነግራችሁ ይሄን ንግግሬን እውነት ብላችሁ ትቀበላላችሁ ወይስ ታስተባብሉኛላችሁ አሏቸው። ፈቃሉ ማ ጀረብና ዐለይከ ከዚባ፣ እውነት ብለን እንቀበላለን እኛ ባንተ ላይ ውሸትን አይተን ስለማናቅ እውነት ነው የምንለው። በቃ ጥላት መጣ ሊወራችሁ ነው ብለን ብንነግረን እንቀበላለን እናምናለን አሏቸው። ይህን እንደ መንደርደሪያ ነው ነቢዩ ዓለይሂ ሰላቱ ወሰላም የተጠቀሙት። ከዛ ምን አሏቸው? ፈኢኒ ነዚሩን ለኩም በይነ የደይ ዐዛቢን ሸዲድ፣ በጣም ከበረታ ቅጣት በፊት እኔ እናንተ ላስጠነቅቅ ነው የመጣሁት። በአላህ ካላመናችሁ ወደፊት ብርቱ ቅጣት ይጠብቃችኋል የሚለውን መልእክት ሲያስተላልፉ እና አቡ ጀህል ስለነበሩና አለይሃ ጀመዕተና ለዚህ ነው አንተ እኛን የሰበሰብክን በጠዋቱ ተሰብሰቡ ብለህ መልእክት ያስተላለፍከው፣ ይሄ ምን ቁም ነገር አለ ተበለቀ ብሎ እሱም ረገማቸውና ጥፋት ለአንተ ይረጋገጥ ብሏቸው ተነስቶ ሄደ። ሰው በተነባቸው ወዲያው አላህ ሱብሓነሁ ወተዓላ ተበት የዳ አቢ ለሀብ ወተብ፣ እቺ ሱራ ደግሞ መጣለች እሱ በተመለከተ ማለት ነው። ስለዚህ በሽሩን ወነዚር ናቸው፣ እሳቸው አስጠንቃቂ ናቸው ላላመኑት፣ ያመኑትን ደግሞ ያበስራሉ፣ ተስፋ ይሰጣሉ። ዋን የስተግፊሩ ረበኩም፣ ከጌታችሁ ምህረትን ጠይቁ የሚልም ደግሞ መልእክት አለው። ወአሙሩኩም ቢልኢስቲግፋር ሚነ ዙኑቢ ሳሊፋ፣ እስካሁን ካሳለፋችኋቸው ወንጀሎች ከአላህ ሱብሓነሁ ወተዓላ ምህረትን ጠይቁ። ኢስቲግፋር እስካሁን ለነበረው ወንጀል ይቅርታ መጠየቅ። ثم ቱቡ ኢለይህ፣ ወደ እሱ ተመለሱ፣ ከዛም ወደ እሱ ተመለሱ። ቱቡ ኢለላህ ፊማ ተስተቅቢሉነ፣ ወደፊት በምትኖሩት ኑሮ ደግሞ ወደ አላህ ተመልሳችሁ በዚሁ በተውባችሁ ላይ ቀጥሉ። ኢስተሚሩ አላ ዛሊከ፣ ይሄንን የምታደርጉ ከሆነ አላህ እዚሁ ዱንያ ላይ አቀማጥሎ ያኖራችኋል። ዩመቲዑኩም መታአን ሐሰና፣ አይ ፊ ዱንያ፣ እዚሁ ዱንያ ላይ ጥሩ የሆነን ህይወት አላህ ያኖራችኋል። ለአማኞች ጥሩ የሆነን ህይወት ለማኖር አላህ ቃል ገብቷል። ሀያተን ጠይባ ለማኖር በትክክል ላመኑ ሰዎች፣ የአላህን መመሪያ ለተከተሉ ሰዎች ዱንያቸው የተሻለ ነው እንጂ ምንም አይከፋቸው። ዩመቲዑኩም መታአን ሐሰና፣ ፍርሃት ከጥላት ፍርሃት ሰላም ሆናችሁ፣ ከበሽታ ሰላም ሆናችሁ፣ ከተለያዩ አስፈሪ ከሆኑ ነገሮች ሰላም ሆናችሁ ትኖራላችሁ። ኢላ አጀሊን ሙሰማ፣ እዛው ተጠራው ጊዜ ድረስ። የሰው ልጅ ጊዜ ዱንያ ላይ አይኖርም፣ የተወሰነች ጊዜ ነው የሚኖረውና ያችን የተወሰነችላችሁን ጊዜ በሰላም ትኖራላችሁ። ወዩቲ ኩለ ዚ ፈድሊን ፈድለህ፣ የጥሩ ስራን ባለቤት አላህ ስብሓነሁ ወተዓላ ደግሞ ትሩፋቱን ይሰጠዋል፣ ተዋቡን ይሰጠዋል። አኸራ ላይ ደግሞ ዱንያ ላይ በሰራችሁ መልካም ስራ የተሻለ ዋጋ ደግሞ እዛ ይጠብቃችኋል። እዚህም በሰላም ኖራችሁ እዛም በሰላም አቀባበል ተደርጎላችሁ የደስታ ህይወትን በዱንያም በአኸራም ትኖራላችሁ የሚል ቃል ተገብቷል ማለት ነው። ወይን ተወለው፣ አይ ወይን ተተወለው፣ ይሄን እምቢ ብትሉና ብትዞሩ ከዚህ የምትሸሹ ከሆነ ፈኢኒ አኻፉ ዐለይኩም፣ እኔ በእናንተ ላይ እፈራለሁ፣ አዛበ የውሚን ከቢር። ይሄ ደግሞ ተህዲድ ነው፣ ዛቻ ነው። የውመን ከቢር ወሰፈ የውመ ቢልኪበር፣ የውሚን ከቢር፣ ቀኑ ራሱ በጣም ታላቅ የሆነ ቀን እያለ ታላቅ የሆነ ቀን፣ ታላቅ የሆነ ክስተት የሚከሰትበት ቀን ነው። በዛ ቀን ከባድ ቅጣት አለና ያ ያገኛችኋል ብዬ እፈራለሁ። ያ ቅጣት የተዘጋጀው ሊመን ተወላ አን አዋሚሪላሂ ወከደበ ረሱለህ ነው። የአላህን ትእዛዝ እምቢ ብሎ ለሸሸ፣ የተላኩ መልእክተኞችን ላስተባበለ ነው የተዘጋጀውና ቅጣቱ የሚቀር አይደለም። አዳቡ የእቲ የውመል ቂያማ ላ መሐላ፣ መምጣቱ ምንም ጥርጥር የለውም። እሱም የተዘጋጀው ለእምቢተኞች ነውና እኔ ለእናንተ እሰጋላችኋለሁ አሉ። ኢለላሂ መርጂዑኩም፣ በዛ ዕለት ደግሞ እናመጣለን የሚል ነገር እንዳይመጣ መመለሻችሁ ወደ እሱ ብቻ ነው። መመለሻው ወደ አላህ እንጂ ሌላ መመለሻ የለም። ፈራጁ እሱ ነው። ሁሉ ነገር የሚያደርገው እሱ ነው። ማሊክ የውሚዲን ነው አላህ። ወሁወ ዐላ ኩሊ ሸይኢን ቀዲር፣ በማንኛውም ነገር ላይ ደግሞ
አላህ ቻይ የሆነ ጌታ የሚያቅተው ነገር የለም። አልቃዲሩ ዐላ ማ የሻ በፈለገው ነገር ላይ ቻይ የሆነ ወዳጆቹን ማስደሰት ከፈለገ ማስደሰት የሚችል ጥላቶችን ደግሞ መቅጣት ከፈለገ መቅጣት የሚችል ጌታ። ስለዚህ ከወዲሁ መስተካከል አለባችሁ።